እግዚአብሔር አሻግሬ ፍቃድ ይባላለሁ። በቃ የገጠር ያርሶ አደር ልጅ ነኝ። ያው የደሃ ልጅ እና ያው ለመማርም እድሉም አልገጠመኝም። ከእህቴ ጋር በምሰራበት ሰዓት ያው አካል ጉዳት ደረሰብኝ። ጓያ የሚባል ሰበረኝ። ወደ ልመና ይሄዳል። የኔ ግን ልቦና ደግሞ እንደዛ አይደለም። ባህር ዛፍ የሚሸጥ እኔ ነኝ። ብዙ ፍል ማለት ነው፣ ገሾ፣ ሁሉን ነገር በዚያ በቃ በእጅ ጥበቦችም በመሰራቸው ይሄ የህፃናት ቆብ፣ የሴቶች አልባሳት ቀሚስ ጠልፋለሁ። ኮበሌው የሚጠመጥመው ፎጣ ሰራለሁ። ለ27 ቀን ፊደል ቆጠርኩ። ከዚያ በኋላ ምንድነው እጄ እንዲሰለጥም እንድናደረኩኝ የሰውን ስም ጽፋለሁ። እርሳስ ገዝቼ ደብተር ገዝቼ ከዚያ ፊደሏ እያነሳው በየትሌ እንዳለ እንደዚህ እያነሳው በቃ ማንበብ መጻፍ እንድችል ሆንኩኝ። ስዕል የሚያስለኝ ስለሌለ ጨርቅ ጠልፋለሁ ምናምን ብዬ ሰጎራ እንግዲህ አሳረቆየን አመጣላለሁ ምናምን እያሉ ከገጠር ወዳጅ እያስመጣ እየጠለፍኩኝ በግማሹ ለዶርም ከፍላለሁ፣ ግማሹ አለቀለቤ፣ ግማሹን ቀለም እየገዛው ጎን ለጎን ስዕሌን 50 ብር የፈጀብኝን 30 ብር እሸጣለሁ፣ 30 ብር ደግሞ የፈጀውን 50 ብር እሸጣለሁ። እንደዚያ እያልኩ ወደ 6 ወር ውጣ ውረድ እንትን እንዳልኩኝ የቅዱስ ጊዮርጊስን ስዕል ሳልልኝ አለኝ። እሺ አልኩና በ140 ብር ተባባልኩ። የጋን ጊዜ በቃ ትልቅ ብር አገኘሁ። ከዚያው ላይ አንዱ አሁንም 280 ብር። እነዚያን ስዕሎች ስስል በቃ ተደሰትኩ። ያን እንደሳልኩ አንድ ሰውዬ ወደ በለሳ ብትሄድ ስራ ታገኛለህ ወደዚህ አይደለም ብለህ ምናምን ሲለኝ ተነስቼ በለሳ አልኩ። በለሳ ሂጄ በ4000 ብር አንድ ቤተክርስቲያን ጥል ኢየሱስ ይባላል እሱም ቤተክርስቲያን ሳልኩኝ። ከዚያ በኋላ ከዚያ እያልኩ ስል ወደ ብናት አምቦ ሜዳ አዲስ ዘመን እየሰራሁ አሁን እስካለሁበት ደረጃ ወደዚህ መጥቻለሁ። ከ94 አንስቼ እስካሁን ባለው በዚህ ሙያ ነው የምስተዳደረው። አብዛኛው ቦታ ላይ በውድድር ነው። አንዳንዱ ደግሞ ከዚህ አካባቢ አንድ ቤተክርስቲያን ከሰራው የነከሌን ቤተክርስቲያን የሰራውን ነው የምፈልግ ተብዬ እሰራለሁ። በቃ አሁን ቅርብ ሰዓትም ራሱ ሳህሌዎች ቀርበው እነሱ ጋር ተወዳድሬ በህዝቡ ፊት ያን ታልፏል ተብዬ አሁን እሱን ነው ይሄን እየሰራ ያለሁት። ይሄን የምታዩት ማለት ነው ሁሉም አሁን የገነት አቦ ቤተክርስቲያን ነው። ይሄ ነው አንዱ ገነት አቦ ላይ ያቸነፈልኝ ማለት ነው። ይሄ ቀርቦ ይሄ ያላለቀ ነው ገና ያልተጠናቀቀ ነው። ይሄ አሁን የገነት አቦ ቋሪት ማለት ነው። ቋሪት የገነት አቦ ስም ነው። ለካሬ 4200 ብር ነው። ቢያንስ ግማሽ ቢያስወጣ እንኳን ግማሽ ይኖረዋል። በዚች 5-6 ዓመት ውስጥ ቤት እስከ መስራት ደርሻለሁ። ቤተሰብ አሉኝ። 1-4 ልጅ ወልጃለሁ። እነዚህም 1-4 ያሉ ረዳቶች አሉኝ። ረዳቶች 10 ሺህ ብር 4 ናቸው። ቢያንስ ወደ 40 ሺህ ብር በወር ለነሱ እከፍላለሁ። ማንኛውም ሰው መሻሻል ይችላል። ግን የሆነ አንድ የተጣጡ እንኳን ብትቆረጥ ወደ ልመና መሄድ የሚገፋፋው መንፈስ ያለበት አለ። ይሄ አካል ጉዳተኝነት ለማንኛውም ሰው ቅርብ እስከሆነ ድረስ ይሄንን ተስፋ የሚያስቆርጥ አይደለም። ሰርቶ መኖር ይችላል። የመስራት መነሳሳቱ ካለ እኔ አሁን ለወደፊቱ የራሴ መኪና እንዲኖረኝ እፈልጋለሁ። አሁን ያለሁበት ቤላ ቤት ከሆነ ፎቅ መስራት እፈልጋለሁ። እንደዚህ ይቀጥላል።